ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮችን በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በጣም አስተማሪ የሆኑ አረፍተ ነገሮችን ነው ዛሬ የምናየው። በተለይ አንድን አረፍተ ነገር ለማንበብ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ገና ከመሰረቱ ከለየን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። የመጀመሪያውን እንግዲህ ከዚህ ጋር ስናይ መልካምነት ከውስጥ ይጀምራል። እንግዲህ ጠቅለል ስናደርገው መልካምነት ከውስጥ ይጀምራል። መልካምነት ከውስጥ ይጀምራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። መልካምነት ሁልጊዜም ቢሆን ከምንድን ነው የሚጀምረው? ከውስጥ ነው የሚጀምረው ማለት ነው። እንግዲህ እዚህ ጋር መልካምነት የሚለውን ስናይ መ የመጀመሪያ የመ ቤተሰብ ናት። ል ደግሞ የለ ቤተሰብ ስድስተኛ ናት። ካ ደግሞ የከ ቤተሰብ አራተኛ ናት። ም የመ ቤተሰብ ስድስተኛ ናት። ነ ደግሞ የነ ቤተሰብ የመጀመሪያ ናት። ት የተ ቤተሰብ ስድስተኛ ናት ማለት ነው። እዚህ ጋር አሁን መልካምነት የሚለውን ስናይ ሁሎችም ከተለያየ ቤተሰብ፣ ከተለያየ ፊደል፣ ከተለያየ ቅርጽ የመጡ ናቸው ማለት ነው። ልክ እያንዳንዳቸውን በዚህ መልኩ አሁን ፊደላትን ከፊደላት ከለየን በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ትልቁ ስኬት ራስን መሆን ነው። በአንድ ላይ ጠቅለል ስናደርገው ትልቁ ስኬት ራስን መሆን ነው ይላል። በአንድ ላይ ትልቁ ስኬት ራስን መሆን ነው። ትልቁ ስኬት ራስን መሆን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ትልቁ ስኬት ራስን መሆን ነው ብለን ሁሌም ቢሆን ምንድነው ትልቁ ስኬት ራሳችንን መሆን ስንችል ይህ ምንድነው አንዱ ትልቁ ስኬት ራስን መሆን ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ዛሬ መማር የነገ ብርሃን ነው። በአንድ ላይ ጠቅለል ስናደርገው ዛሬ መማር የነገ ብርሃን ነው ይላል። በአንድ ላይ ዛሬ መማር የነገ ብርሃን ነው። ዛሬ መማር የነገ ብርሃን ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ዛሬ መማር ሁልጊዜ ምንድን ነው? የነገ ብርሃናችን ነው ማለት ነው። ዛሬ መማር የነገ ብርሃን ነው። ቀጣይ ደግሞ ወላጆችን መታዘዝ በረከት ነው። በአንድ ላይ ወላጆችን መታዘዝ በረከት ነው ይላል። ጠቅላላ ስናደርገው ወላጆችን መታዘዝ በረከት ነው። ወላጆችን መታዘዝ በረከት ነው ብለን በቀላሉ መንገድ በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ እንችላለን። ወላጆችን፣ ቤተሰቦቻችን፣ ሰዎችን ማክበር ወይም መታዘዝ ምንድን ነው? ሁልጊዜም በረከት ነው ማለት ነው። ቀጣይ ደግሞ ክፉ ነገር መተው ጨዋነት ነው። ጠቅለል ስናደርገው ክፉ ነገር መተው ጨዋነት ነው ይላል። በአንድ ላይ ክፉ ነገር መተው ጨዋነት ነው። ክፉን ነገር መተው
ጨዋነት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ክፉን ነገር ንቀን የምንተወው ከሆነ ይህ ምንድነው አንዱ ጨዋነታችን ይገልጻል ማለት ነው። ክፉ ነገር መተው ጨዋነት ነው ብለን ቀለል ባለ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሰውን መርዳት ትልቅ ደስታ ነው። በአንድ ላይ ሰውን መርዳት ትልቅ ደስታ ነው። ጠቅለል ስናደርገው ሰውን መርዳት ትልቅ ደስታ ነው። ሰውን መርዳት ትልቅ ደስታ ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ሰውን መርዳት ሁልጊዜ ምንድነው ትልቅ ደስታ ነው ማለት ነው። ቀጣይ ደግሞ ተስፋ የነገ ብርሃን ነው። በአንድ ላይ ተስፋ የነገ ብርሃን ነው ይላል። በአንድ ላይ ተስፋ የነገ ብርሃን ነው። ተስፋ የነገ ብርሃን ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ተስፋ ሁልጊዜ ምንድነው የነገ ብርሃን ነው ማለት ነው። ተስፋ ካለን ነገ ብርሃን እንዳለ እናያለን ማለት ነው። ቀጣይ ደግሞ በትንሹ አመስጋኝ ሁን። ጠቅለል ስናደርገው በትንሹ አመስጋኝ ሁን ነው የሚለው። በአንድ ላይ በትንሹ አመስጋኝ ሁን ብለን በዚህ መልኩ ቀለል ባለ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በትንሹ አመስጋኝ ሁን ብለን እናነባለን፣ እንጽፋለን። ሁልጊዜም ቢሆን ምንድነው ባለን ነገር በትንሽም ሆነ በትልቅ አመስጋኝ መሆን ነው ማለት ነው። ቀጣይ ደግሞ ሁል ጊዜ ጠንካራ ሁኚ። በአንድ ላይ ሁልጊዜ ጠንካራ ሁኚ ነው የሚለው። ጠቅለል ስናደርገው ሁልጊዜ ጠንካራ ሁኚ ብለን በቀላሉ መንገድ በዚህ መልኩ እናነባለን፣ እንጽፋለን ማለት ነው። ሁልጊዜም ቢሆን ምንድነው ጠንካራ መሆን ነው ማለት ነው። ቀጣይ ሰውን በፍቅር አክብር። በአንድ ላይ ሰውን በፍቅር አክብር። ጠቅለል ስናደርገው ሰውን በፍቅር አክብር ብለን ቀለል ባለ መንገድ በዚህ መልኩ እናነባለን፣ እንጽፋለን። ሁሌም ቢሆን ሰውን በፍቅር ማክበር ነው ማለት ነው። ቀጣይ ደግሞ ፈገግታ ስጦታ ነው። በአንድ ላይ ፈገግታ ስጦታ ነው። ጠቅለል ስናደርገው ፈገግታ ስጦታ ነው ብለን በቀላሉ መንገድ እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ህይወት ትምህርት ናት። በአንድ ላይ ህይወት ትምህርት ናት። በአንድ ላይ ህይወት ትምህርት ናት ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ህይወት ሁልጊዜም ቢሆን ምንድናት? ትምህርት ናት፣ ታስተምረናለች ህይወታችን ማለት ነው። በዚህ መልኩ አጠር ያሉ አረፍተ ነገሮችን ቀለል ባለ ሁኔታ ማንበብ መጻፍ እንችላለን። በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማረን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ